እናንተ 24,000 ህዝብ ባለበት ስትቆምቱ የነበረው ሀቡ እውነት አላት ፍትሃዊ ሁኚ ሀቡ እውነት አላት። ያ ሁሉ ኮመንት ግን እኔ ፈቅ አላደረገኝም። ያለ ማስረጃ ሴት ኤክስኪውዝ ሚ አልጨረስኩም እየተናገርኩ ነው። መቅደስ ሚዩት አድርጊ። እኔ ሳወራ ሚዩት ታደርጊያለሽ፣ አንቺ ስታወሪ እኔ ሚዩት አደርጋለሁ። ተከባብረን ነው የምናወራው። ትናንትና ሶሊያና ስላለቀሰች ብቻ ሴት ስለሆነች እኔ ሴት ስለሆንኩኝ በውሸት ነበር እንድፈርድላት የፈለጋችሁትኝ። ሀቢባ ፍትሃዊ ሁኚ። ስክሪን ካርዱን አስቀምጫለሁ። ስክሪንሻትም አድርጊያለሁ። ኮሜንታችሁን በጣም ትናንትና ማለት ነው። ትናንትና በጣም በእውነት ያ ሁሉ ኮመንት እኔ ላይ ሀቡ ፍትሃዊ ሁኚ ሀቅ አላት ማስረጃ የላትም እንጂ ሀቅ አላት ማስረጃ የላትም እንጂ ሀቅ አላት። ያለ ማስረጃ ያ ሁሉ ስትወርዱብኝ በኮመንት ዝንፍ አላልኩም። የእናንተ ኮመንት ብዛት አላስፈራኝምና የውሸት አልፈረድኩም። ያለ ማስረጃ ነው የመጣችው ሶሊያና። እሷ ግን በአፏ ስለመሰከረችላት እህቱ ስለመሰከረችበት ሰውየው ላይ እንድፈርድበት ነበር ጫና ስታደርጉብኝ የነበረው በኮመንት። በስሜት አይደለም የሆነ ነገር በስሜት አይሆንም፣ በማስረጃና በማስረጃ ብቻ ነው። ዛሬ እቺ ሰው መጣ ውሸቴን ነው ስትል እኔ እንዳፍር እንድሸማቀቅ ነበር ያለ ማስረጃ ፈርጄላት። አያችሁ፣ እኔ አንድ ሰው ስላለቀሰ ብቻ ሀቅ አለው አለልም። እኔ አንድ ሰው ሀቅ አለው ብዬ የምቆመው ማስረጃና ማስረጃ ሲያመጣልኝ ብቻ ነው። አንድ ሰው ሀቢባ ሌባ ናት ሲል የሰረኩበትን ማስረጃ ማምጣት አለበት። ማስረጃ ካላመጣ ሲለፈልፍ ይሁን እኔ ሀቢባ ዴንታይ አይደለም። ግን ትናንትና እንኳን ያንን ሁሉ የኮመንት ጫና ተቋቁም ያለፍኩት አያችሁ። ዛሬ መሳለቂያ አድርጋችሁኝ ነበር። ትናንትና የእናንተ ኮመንት ጫና ፈጥሮብኝ አዎ በቃ ሀቅ አለሽ ብላት ኖሮ እኔ ያለ ማስረጃ በፍጹም ከማንም ጎን አልቆምም። ያለ ማስረጃ የሰው ምስክር ኔቨር ተቀባይነት የለውም። ያው ሰው ቆሞ ከመሰከረላችሁ ይኸው በነጋታው መጥቶ እንደዚህ ውሸቴን ነው ይላል። ትናንትና ቆማ እዚህ ጋር 24,000 ህዝብ ባለበት ወንድሟ ላይ መስክራ ነበር። ዛሬ ፈገግ ብላ መጣ። ትናንትና ስለመሰከርኩት ምስክር ቅርታ አድርጉልኝ ውሸቴን ነው። አሁን መናገር ትችያለሽ። ጨርሻለሁ እኔ የራሴ አብይ ማለሚኒ እኛ ማሾፋለን በስነ ስርዓት ከመጀመሪያው ምን እንዳስገደደሽ ወንድምሽ ላይ ለመመስከር እናንቺ ተራ አብይ እባክሽ ፕሊስ ታረጅኝ። ማመር ይቅርታ ጠይቋ ይቅርታ ሁላችንም ይቅርታ። የምር 24,000 ህዝብ ባለበት መሀል የዋሻዎች በጣም ውሸታም ነኝ። ይቅርታ በቃ ይቅርታ። አሁንም አናምንም። ከነ ማስረጃ አቅርቢልን። የዋሻሁበት ምክንያት እታይ ላይ እንደዚህ በይ ብሎኝ ካለሽ ያለሽን አካል ቮይስ ማስረጃ አቅርቢልን። ቮይስም ሆነ ቴክስትም ሆነ አቅርቢልን። እንደዚህ ዋሽልኝ ያለሽን አካል ላኩልሽ። አፑ ዋትስአፕሽን አሁን ላክሽልኝ። ኦኬ ከፍቼ እኔ አሰማለሁ። እኔ ያለ ማስረጃ ማንም ሰው ከመሬት ተነስቶ እንደዚህ ሲለኝ ልሰማ አልችልም። ከትልቅ ይቅርታ ጋር ኦኬ እሺ። ይሄ ቁጥር የማን ነው? ሴቭ አልተደረገም። አንሹ፣ አይዞሽ፣ እንዳትፈሪ። ዘመናዊ ነኝ። ዘመናዊ ማለት አንቺ ነሽ አይደል ሶሊያና? እሺ ይሄ ቆይ ሳትደርስ እንዳታወሪ። አንድ የደወልሽበት ነው። እስካሁን እዚህ ጋር ምንም የሚያሳየው የተደዋወላችሁበት ነው። የመጀመሪያው ላይ 20 ደቂቃ ከ57 ሰከንድ አወርታችኋል። የመጀመሪያው ኮል ላይ፣ ሁለተኛው ኮል ላይ ቪዲዮ ኮል ተደዋውላችሁ 3 ደቂቃ ከ56 ሰከንድ አወርታችኋል። ከዛ የሚቀጥለው እሷ ትናገር በይ በጽሁፍ እሷ ትናገር በይ። ከዛ በኋላ 2 ቮይሶች አሉ። ቮይሶቹን መስማት ፈልጋለሁ። ከዛ ሰማሹ ካንጂ እሺ፣ ሰማሹ ካጂ እሺ። ብዙ አታውሪ፣ መረጃ እየሰበሰበ ነው። እሺ ሰርቅ ያለው አትበይ። ለሱ እያገዘች ነው። እኔ ለሱ እያገዝኩ ያለሁት ጥሩ። እሺ አሁን እነዚህ ቮይሶች ላኪልኝ። 2 ቮይሶች እዚህ ጋር እሺ ያሉትን ቮይሶች ፎርዋርድ አድርግልኝ። ፎርዋርድ ቦቲም ስለሆነ ይሄ ቦቲም ነው አይደል? ሰማያዊ ቦቲም ቦቲም ስለሌለኝ ስክሪን ሪከርድ ነው የምታደርጊው። ከስክሪንሽ ላይ ቮይሱን ትከፍቹና ሪከርድ ታደርጊዋለሽ። እንዴት ነው የሚደረገው? ቮይሴን ከፍቼ ቮይሱን ሰምቼ ከዛ ምን ላይ ነው ሪከርድ ማድረገው? ቮይሱን እንደዚህ ስክሪን ሪከርድ አይፎን ነው ስልክሽ?
ሳምሰንግ ነው። አይ ዶንት ኖ ስለ ሳምሰንግ ስክሪን ሪከርድ አላውቅም። እኔ ስለ አይፎን ራሱ ስልኩ ስላለው ጀስት ስላይድ ዳውን ታርጊና ክብ ነገር አለች፣ እሷን ስትነኪ ሪከርድ ያደርጋል። ቆይ በቃ ግን መግባት ፈልጌ አይደለም ሪከርዱ በዚህ መሀል እንዳይደለት። አዎ ቶሎ በይ። ተደለተ ዳፊ ከተደለተ ማሳለኝ ልትፈትልሽ ከፈትልሽ እኔ ከፈቸው ከዛ ተመሰክረች መቅደስ እሱ ነው አይደለም። ያው ሁለታችሁ ሙሸት ልትፈትልሽ ይሰማላ። መቅደስ የት ነው የምትሄጂው? እና ይበልጣት ይኸውልሽ የሚለውን እኔ ልንገርሽ። መቅደስ እሱ ትናንትና መቅደስ መመስከር አለባት አዎ ነው ብላ፣ ግን ያው የእሷ ምስክርነት ውሸት ይሁን እውነት ፈጣሪ ነው የሚያውቀው። እንግዲህ በትልቁ አድርጊኝ እኔ ላሳይልሽ። በትልቁ አድርጊ። ቁጥር ስለሌለው ችግር የለውም። በትልቁ አድርጊ። እናንተ መጫወቻ አሁንም እኮ ጭራሽ በጣም ያሳዝናል በእውነት። ይኸው አንዴ እሺ፣ ይኸው ይሄኛው ማለት ነው። ይሄኛው ቮይስ ነው። ክፈችው። እሺ የእሷን ቮይስ ልክፈትልሽ። ከጅምሩ ቮይሱ ልክፈት። አታነሽ አታሳይ። ቁጥር ባይኖረም ስልክ ስታሳይ ይዘጋል። ትናንትና የተሻለ ፍቅር ዲዛይን እንዴት እንደነቀለው ስልኩን ሳታሳይ ቮይሱን ብቻ ክፈችው። ኦፕን ዩር ቪዲዮ። ቮይሱ ብቻውን ለመሰማት አይችልም። የሆነ እንትን አለው። አብሪው ቪዲዮሽን ክብሪት ዘግተዋለች እንዳይዘጋ ብላ ስልክ አታሳይ። ዝቅ አድርገሽ ክፈቺ ቮይሱን። እሺ ዝቅ ግን ሀውዬ ከዛ በፊት ያወራናቸው ወሬ ነበር ያልኩትን ለምን ያልነግርሽም አይሰማም። እሺ ዝቅ አድርገሽ ንገ አታሳይ። ስክሪን ካየ ይዘጋል። ፐርሰናል ኢንፎርሜሽን እያወጣችሁ ነው ብሎ ይዘጋል። ፕሊዝ ምን እንዳልኳት ታውቂያለሽ? ትናንትና የሚሰማው የሆነ የሰው ድምፅ አለ፣ ሌላ ድምፅ ማለት ነው። አይሰማም፣ ትንሽ ነው ድምፁ የሚወጣው። ሰርቅ ያለው አትበይ፣ ሊያስይዘኝ ነበር ስላለች ሰርቅ ያለው አትበይ፣ መረጃ እየያዘ ነው ያልኩት። በቃ ይሄ ነው ያለው። ኧረ እባክሽ እሺ። የእናንተ በውስጥ ለመደዋወል ሲጀመር ለምን አስፈለገ? ዋን ሰከንድ አንሺው። አይዞሽ እንዳትፈሪ ዘመናዊ ነኝ አልሽ። ከዛ ሁለተኛው ፔጅ ላይ አውሪኝ ነው ተንተሹ ካጂሽ ካጂ ምን ማለት ነው? ካጂ ሰምተሹ ከዛ ብዙ አታውሪ ብዙ አታውሪ። ልክ እንደ ወንጀለኛ በውስጥ ምስፊላት ለምንድን ነው? ከዛም በኋላ መረጃ እያውስጥ ነው። ከዛ ሰርቅ ያለው ከዛ ለእሱ እያገዘች ነው። እኔ ነኝ ለእሱ ያገዝኩ። አንቺን አይደለም ከዛ የምታወራው የሆነ በስልክ የሚወራ ልጅ አለ አይደለ? ሰርቅ ያለው ለሚለው መረጃ እየያዘብሽ ነው ሊያስከነስልሽ ይችላል ከማለት አንጻር ነው እንጂ በአንቺ በፍጹም አልመጣውም። በራሷ ጉዳይ ነው የገባውላት እንጂ ልንገርሽ፣ አንቺ ትናንትና ስታለቅሺ ህዝቡ ለቅሶሽን አምኖ እኔ ላይ ያ ሁሉ ኮመንት ሀቢባ ፍትሃዊ ሁኚ ማስረጃ የላትም እንጂ ሀቅ አላት እያሉ ያ ሁሉ ኮመንት ያለ ማቋረጥ ሲጽፉ ነበረ። ያን ሁሉ ፕሬሸር ተቋቁሜ እንደዛ ጫና እያደረጉብኝ በኮመንት ተቋቁሜ ሀቢባ ስሜትሽም ሳይሆን መረጃን ተከታይ እያልኩኝ ራሴን ገትቼ ትናንትና ተቋቁሜውን ያለፍኩትኝ ገባሽ? ዝም ብዬ የምነዳ ኖሮ በመንጋ ትናንትና በኮመንት ተነድቼ አንቺ ነሽ ሀቅ ያለሽ ብዬ ልጁ ላይ ፈርደንበት ተናግረ ነው ይወጣ ነበረ። ግን ፈጣሪ አይሻል ሀቅ ይቆያል እንጂ አይወጣ። አሁን ሁለታችሁን ማመን አልችልም። መቅደስም አሁን ሁለት ታወራ ውሸት ናምና አይደለም አቡ እንደዛ አይደለም። እንድታዳምጪኝ ይፈልጋለሁ በህዝቡ ማለት ነው። መጀመሪያ ፈልጋለሁ ሶሊያና መቅደስ ትክፈተው ቮይሱን ከራሷ ሳይድ ትክፈትልኝ። ክፈች ያው ይህ ድምፅ ስለማይሰማ ብዬ ክፈችላት። እንዴት ነው የምከፍት? እዚህ ጋር ሁኚ። አንድ ስልክ ነው ያለሽ? አንቺን እንደዚህ ጅንን የሚያደርግሽ ምንድን ነው? እኔ ነው አረ ሀውዬ አይደለም ማይጥሩት አይደለም የዋሸ ያጠፋ ወንድሙ ላይ በውሸት የመሰከረ አይደለም። እንቁላል የሰበራት መሲም ጅንን ኩርት ብለሽ ነው እየሳቅሽ መጥተሽ ትናንትና ስላደረግኩት ነገር ይቅርታ አድርጉልኝ። ላይ ወተት አይደለም የደፋሽው ወይም ዱቄት አይደለም የደፋሽው የወልድ ሁሉን ሰው እኮ ህዝቡን ይቅርታ አልኩኝ። ጅንን ደግሞ አላልኩም። እኔ እንደዚህ ነኝ ተፈጥሮዬ ነው። ሀቡ መስሎሽ ነው? የምር ሀቡ ይቅርታ ስላደከምኳችሁም ሁላችሁን ይቅርታ ብዬ እኮ ጠየኩኝ።
ሲምፕሊ ስላደከምኳችሁ ይቅርታ አድርጉልኝ እየሳቅሽ። እሺ የሳኩ አይደለም ማለቴ ስራዬ ስለሆነ ነው ማለቴ የዋሸሁት ነገር እኔ ራሴን እንትን ያልኩት እኮ ለምን እንደዋሸሽ ለማዋሸት ምን እንዳነሳሳሽ አብረሽ አብራተሽ ንገሪኝ። ከተጸጸትሽ ደግሞ የተጸጸተ ሰው አይስቅም። የጸጸት ምልክት አሳይኝ። እውነት ከተጸጸትሽ ወንድምሽ ላይ ባደረግሽው ነገር ወንድምሽን 24,000 ህዝብ ባለበት አደባባይ ላይ ማዋረድሽ ከጸጸተሽ የተጸጸተ ሰው ግን እንደዚህ እየሳቀ አይደለም የሚያወራው። ከመጀመሪያው ጀምሮ ምን እንዳነሳሳሽ ንገሪኝ። የምር እኔ ዛሬም ነገም ይቅርታ እየጠየኳችሁ ነው ሁላችሁንም ማለት ነው። 24,000 ህዝብ ባለበት ዋሽቻለሁ፣ ይቅርታ አድርጉልኝ። አይደለም ከመጀመሪያው ምንድን ያነሳሳሽ? ማን ነው መጥቶ እንድትዋሺ እየጠየቀሽ? እንደዋሽ የጠየቀችኝ እሷ ናት። ማናት እሷ? ስም የላት ዘመናዊ ይቅርታ። እሺ ዘመናዊ እንድትዋሺ ስጠይቅሽ በምንድን ነው የጠየቀችሽ? በጽሁፍ ወይስ በቮይስ? ደውላ ነው እንጂ ጠዋት ከእንቅልፌ ከመነሳቴ ደወለችልኝ። ራሱ ማወራውን ራሱ አላውቅም ነበር ስራ እየሰራሁ ነበር። እንመን ቮይስ ወይም ቴክስት ማስረጃ ካላቀረብሽልን እንዴት እንመንሽ? ትናንት ዋሽተሽን ደውላ ቀጥታ ስልሽ ቡቴን ላይ ደውላ ስለሆነ ያወራችኝ ያወራሁትን ሰዓት እዩ እንጂ የለም ማለት ነው። እኔ ደግሞ ያለ መረጃ ችግር ይኳላል። እኔ ችግር እሱ ማመን ያለ ማመን ልክ ነሽ። ምክንያቱም ዋሽቼ ስላገኘሽ እመኝኝ እያልኩ አይደለም፣ ግን ላውራሽ ልናገር ማለት ነው እንጂ ማንኝ አይደለም። ምክንያቱም መቼ ነው ቦቲን ላይ የደወለችልሽ ዘመናዊ? መቼ ቀን ነው ላይ መጀመሪያ ቀን የገባው ቀን ጠዋት ላይ ነው የደወለችልኝ። ጠዋት 6 ሰዓት ይሆናል መሰለኝ ገና ከእንቅልፌ ከመነሳት ጠዋት 6 ሰዓት ደውላ ምን አለችሽ? ሀ ብላ ያለችው በዝርዝር ነገር ሙሉ ኮንቨርሴሽናችን ያለችኝማ አይዲሽ እንድስተካከልልሽ እንደዚህ ሶሊያና ፋሽን ሚዩት ልታደርጊ ትችላለሽ እባክሽ እህቴ። እባክሽ ይቅርታ። እሺ መቅደስ ቀልጠፍ ብለሽ እንደ አንድ ጤነኛ ሰው እኔ እንደዚህ ቁጭ ብዬ እንደማወራሽ በእንደዚህ ቀን ጠዋት ላይ ሶሊያና ደውላ እንደዚህ አለችኝ። ያወራችሁትን እሺ አቡዬ እየሰማችሁኝ ነው? ያወራንበት የመጀመሪያው ቀን ላይ የገባንበት በበነገታው ጠዋት 6 ሰዓት ላይ ይሆናል። ደውላ አይዲሽ እንዲስተካከልልሽ ከፈለግሽ እንደዚህ ብለሽ መስክሪ ላይ ብላይ ዘመናዊ ስለኔ ሲወራ አውቃታለሁ ብለሽ መረጃ እኔ መሰክራለሁ ብለሽ አውሪ ምናምን መስክሪልኝ ምናምን ስትለኝ ችግር የለውም እመሰክርልሻለሁ፣ እኔም እሱን መበቀል ፈልጋለሁ። እሺ አልኳት ማለት ነው። እሺ ብዬ ቃል ገባልሻለሁ አይዞሽ ምናምን አልኳት ማለት ነው። እኔ እንደምመሰክርላት እኔ ዘመናዊን አውቃታለሁ ብዬ በውሸት እንድመሰክር አሳመንኳት። እንደዛ አልኳት። እሺ ተባብለን ተለያየን ማለት ነው። ደወለችልኝ። ስራ ላይ ብዙ መረጃ ታወጣጣኛለች። እቺ ሰው ምንድን ነው ብዬ ግራ ገባኝ ራሱ። እናትሽ በህይወት እንደሌለሽ ምናምን ታወራኛለች። ከዛ ጓደኛዬ እቺ ሰው መረጃ እየሰበሰበችብሽ ነው ብላ ዘጋች ስልኩን ማለት ነው። እሺ ስራ ላይ ነኝ ብዬ ዘጋውባት። ከዛ ላይ ብታገባ እኔ ፍቅር ዲዛይንን እሷ ዘመን ያውቀዋለሁ ስትል አዎ ብዬ መሰከርኩኝ። 24,000 ህዝብ ባለው መሀል ዘመን የምትባል ሰውን ያላቅም። ምክንያቱም እሷ እንደዛ ስላለችኝ የእሷን ይዤ ነው እንደዛ የመሰከርኩ እንጂ አላውቃትም። ስታለቅስም ሆነ እኔ ሴት ልጅ ነኝ ምናምን ብዬ አመሳት እያወራሁ ማለት ነው እንጂ እኔ ዘመናዊን አላውቃትም። ሲቀጥል ደግሞ ስለ ፍቅር ዲዛይን ልጅ ማስወረድ ምናምን አላውቅም። እሷ ግን እንደዛ ስትል አው ብዬ መስከር ያለውና ውሸቴ እንደሆነ ህዝቡ እንዲያቅልኝ ስለፈለኩ ነው። ውሸቴ ነው። በጣም ጥሩ። እኔ ቤት ላይቭ ላይ በገባሽ ማግስት ነው አይደል የደወለችልሽ? አዎ ጠዋት ላይ ማለት ነው። እኔ ቤት ላይቭ የገቡት መቼ ነው ቤተሰብ? ትናንትና ምንድነው ቀኑ? ትናንትና ምንድነው? ዋን ሰከንድ ሮብ። ትናንት ምንድነው? ሐሙስ። ከትናንት ወዲያ ሮብ። ሐሙስ ለጧት ነው ዘመናዊ ደውላ ለመቅደስ። ሮብ እኔ ቤት ለመጀመሪያ ቀን ገቡ። ሮብ ሐሙስ ጠዋት ዘመናዊ ደውላ ወንድምሽ ላይ መስክሪ ኢቃማ እንዲሰራልሽ አለች አይደለ?
በጣም ጥሩ። አንቺ እኮ ታዲያ ሮብ ዕለት ገብተሽ ዘመናዊን እንደምታውቂያት ስጦታ እንዳመጣችልሽ ተናግረሽ ነበረ። ኢትዮጵያ እንደተገናኛችሁ የዛሬ ስንት ዓመት ስልሽ ተናግረሽ ነበር። ታዲያ ሮብ ዕለት የተናገርሽውን ነገር እንዴት ነው እሷ ሐሙስ ጠዋት ደውላ እንድትናገር የምትነግርሽ? ኦልሬዲ ሮብ ተናግረሽዋል እኮ። አዎ ሮብ ዕለት እኔ ቤት ገብተሽ ተናግረሻል። አንቺ ቤት ላይቭ ላይ በገባን ማግስት ነው ደውላ እንድመስል ነገ ስንቀርብ ሀቡ ቤት እንደዚህ ብለሽ መስክሪ አለችኝ ያልሽው። ስለዚህ አንቺ ከእሷ ጋር የገባሽው ሮብ ሆኖ ሳለ ሮብ ዕለት በአጋጣሚ ገብተሽ እኔ ጠይቄሽ እኔ መስቀለኛ ጥያቄዎችን የት አገኘሻት እንዴት አገኘሻት ስልሽ ጎንደር መታ ስጦታ ሰጥታን እንዲህ አድርጋ ብለሽ ተናግረሽ ሐሙስ ጠዋት አንቺ ጋር በገባን ማግስት ደውላ ነው የነገረችኝ አልሽ። ስለዚህ ሐሙስ የሚደወልብሽን ስልክ አታንሺ። አስሌ በስልክ እየተመከርሽ እየመጣሽ እዚህ ጋር አዳዲስ ሀሳብ አታውሪብን። እኛ ያንቺ መቀለጃና መጫወቻ አይደለንም። ቆይ ቀኑን ሐሙስ ጠዋት ብለሻል። እዚህ ጋር የላክሽው ያወራችሁት የሰርደይ ይላል። የሰርደይ ሚንስ ቀኑን ሊሆን ቆይ ዋንሰክ ነዲ በቃሽ ስጨርሽ ቶሎ ነው እሺ። ላይቭ ላይ ተላታለሽ እሺ። ስራ አላ እኮ ችግር የለም እሺ። መጣለ እኔ ሰራዋለሁ ለጊዜው ላይቭ ላይ ተላታለሽ ሴት ወንድ ላይቭ ሳልታት መጣባራኛለች ኖ ችግር የለም ችግር ላይ ስለሆነሽ ነው ይያለ ግን አንቺ አትቆይ እሺ። በእናትሽ እሺ አልቆይም 2 ደቂቃ ብቻ አቡዬ ዳርሽ እሺ ይቀርታ እሺ እኔ ሀቡዬ ይቅርታና ሴትዋ እየተናደደ አይሰማም። ድምፅሽ ታፍኗል። ግን አይደለም ሀቡዬ እኔ ትንሽ አውርቼ ነው የምወጣው። ምክንያቱም ሴትዋ ታባረኛለች። እዚህ ጨለማ ታባረኝ ደግሞ ኦልሬዲ ተባረሻል እኮ። አዎ ግን ደሞዜ በ30 ነበር የገባሁት እና ደሞዜን እስከምትሰጠኝ እየጠበቅኩ ነው። ስለዚህ ተባረሻል ኦልሬዲ። አንቺ ከስራት እንደተባረርሽ ነው ዋትሳፕ ላይ ነገርሽኝ። እንደውም ማረፊያ ኢጃዛ ቤት አልኩሽ እኮ አቡዬ። ግን ደሞዜን እስከምትሰጠኝ ግዴታ መስራት አለብኛ። አልሰራችም ብላም ባሰጠኝ ህገወጥ ነኝ አልከሳት። ኦኬ ጥሩ ችግር የለውም። የ3 ቀን ባትሰጥሽም እኛ እንሰጥሻለን። አታስቢ። እሷ አያሳስብም። እውነታው ይውጣ። ዋናው እናንተ እሷ የደወለችልሽ ሐሙስ ጠዋት ከሆነ አንቺ ሮብ ዕለት እኔ ቤት ላይፍ ላይ ገብተሽ ኦልሬዲ ይህንን መስክረሻል። ሶ ሮብ ኬት አመጣሽው? ሐሙስ ከሆነ እሷ ሐሙስ ጠዋት ከሆነ ደውላ ነገረች ሐሙስ ብለሽ ኦልሬዲ እዚህ ጋር ጽፌዋለሁኝ ሐሙስ። ሶ ሐሙስ ከሆነ እሷ ቀኑን ምናምን እኔ ዛሬ ራሱ ይጠፋብኛል። ቀኑን እርግጠኛ አይደለሁም። ቀኑን ታዩና አንቺ ጋር ላይ በገባን ማግስት ብለሻል። እኔ ላይ በገባን መጀመሪያ ላይ የገባውብሽ በበነገታው ጠዋት ማለት ነው። በነገታው ማለት ማግስት ነው የሚባለው። አዎ አማርኛው አንድ ነው። ማግስትም ነገም አንድ ነው። ስለዚህ ሮብ እኔ ቤት ገብታችሁ ምንም የሚያስቅ ነገር የለም። ኦኬ የሰው ህይወት እያበላሽሽ አትሳቂ። የሰው ህይወት እያበላሸሽ ነው። የወንድምሽን ህይወት ነው ያበላሸሽ። ቪዛ ቢዝነስማን ስለሆነ ስሙ ንጹህ ሊሆን ይገባል። ካለበለዚያ ማንም አይገዛውም። እንደዚህ አይነት አንቺ እንደመሰከርሽበት ጨካኝ አይነት ሰው ከሆነ ማንም ከጨካኝ አይገዛም። የወንድምሽን ህይወት እያበላሸሽ ሲምፕሊ ወተት እንደደፋ ህፃን እዚህ ጋር መተሽ አትሳቂ። ውሸት ደግሞ በጣም አጸያፊ ነገር ነው። የዋሸ ሰው ሊያፍር ነው እንጂ የሚገባው እንደዚህ እየሳቀ እያላገጠ አይደለም ሊያወራ የሚገባው። አሁንም እቺ ልጅ ላይም እየዋሸሽባት ነው። ልንገርሽ አይደለ ሮብ መተሽ ሮብ እንዳንቺ ጥቅም የሰዎችን ህይወት እንደፈለግሽ ልትቀያይሪ አትችይም። ሮብ መተሽ እዚህ ቤት መስክረሽ ስለሷ ተናግረሽ ሐሙስ ጠዋት ነው ደውላ የመከረችኝ እንድመሰክር ካልሽ ኬት መጣ? ሮብ ለታ ጭንቅላትሽ ውስጥ ማን ከተተው? ያንን አውቃታለሁ። ጎንደር መጣ ነበረ ስጦታ ይዛልኝ መጣ ነበር የሚለው ነገር ኬት መጣ አንቺ ጭንቅላት ውስጥ? ስለዚህ አሁንም እየዋሸሽ ነው። እውነታውን ንገሪን። እውነታውን ብቻ ነው እኛ መስማት የምንፈልገው ከማስረጃና ከመረጃ ጋር። እሷ ይህንን ዋሽልኝ ብላኛለች ካልሽ ቮይስ ሪከርድ አምጪልን። ተደዋውላችሁ ከሆነ ላይ ስትደዋወሉ ሪከርድ አድርገሽ የማቅረብ ኃላፊነት አለብሽ እንድናምንሽ የምታወሪውን ነገር። ቴንክ ዩ ደወለችልኝን። እሺ በቃ
ስለ ሮብ ዕለታው ምላሽ ስጭኛ። ሐሙስ ነው እሷ ደውላ እኔ ቤት ላይ በገባን በበነጋታው አልሽ። በነጋታው የሮብ በነጋታ ሐሙስ ነው። ሐሙስ ለታ ነው እሷ የነገረችሽ። ሮብ ዕለት ኬታ መተሽ ነው ታዲያ ያወራሽው? ገና ሳትመክርሽ ገና ዋሽልኝ ሳትልሽ አንቺ ኬታ መጣሽው? ብላኝ ነው እኮ ቃኑን ስላላወኩት ነው እንጂ ደውላ ብላኛለች። ብላኝ ነው እንጂ ፈጥሬ አይደለም መቼም ማወራ የታምጥቼ የተፈጠረ ይሆናል። አንቺ ጋር የመጀመሪያ ቀን በገባን በበነጋታው እኮ ነው ያልሽው። አንድ ያልሽው ለምንድን ነው እየተደወለ የምትመከሪው? ለምን ራስሽን ችለሽ አታወሪም? አይ እንደዛ አይደለም ማርያምን። እሺ መቅደስ ከዚህ በኋላ ከተደወለ ስልክ እንዳታነሺ። ኦኬ ዲክላይን አድርጊባቸው፣ ቀዩን ንኪባቸው። ኦኬ በጣም ጥሩ። አንቺ ያልሽው አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁት ሮብ ነው። በነጋታው ማለት ደግሞ ሐሙስ ነው። ሐሙስ ደውላ መከረችኝ እንድዋሽ አልሽ። ሐሙስ ደውላ ከመከረችሽ አሁንም ሌላ ሰው መክሮሽ ካልሆነ የመጣ